ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አቶ ጌታቸው ረዳ ከዱባይ ከባድ ጉድ አሰሙ፣ እንዲሁም ፋኖን የተቀላቀሉት የአድማ ብተና አባላት የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ 50 የአድማ ብተና አባላቶች ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተገለጸ። ሰሞኑን በየዞኑ ከተመደቡ አዳዲስ ምሩቃን የአድማ ብተና ኃይሎች መካከል በቁጥር 50 አባላቶች ከነሙሉ ትጥቃቸው የአማራ ፋኖ በወሎ ቤተ አማራን መቀላቀላቸው ተሰምቷል። የሰሜን ወሎ ዞን ዋና አስተዳዳሪ የሆኑት አቶ አራጌ መርና ሌሎች የዞኑ አመራሮችን ጨምሮ የወልዲያ ከተማ አስተዳደር እንዲሁም በከተማዋ የሰፈረው በሌተናንት ጄኔራል አሰፋ ቸኮል የሚመራው የሰሜን ምስራቅ እዝ አመራሮች በተገኙበት ደማቅ አቀባበል ተደርጎላቸው የነበሩት የአድማ ብተና አባላቱ ይሄ በሆነ በማግስቱ ከነሙሉ ትጥቃቸው ፋኖን ተቀላቅለዋልም ተብሏል። ወትሮም ቢሆን ትጥቅ ለማግኘት እንጂ የዚህን ጸረ አማራ አገዛዝ ዕድሜ ለማራዘም አልገባንም የሚሉት የአድማ ብተና አባላቱ በሁሉም የአማራ ክልል ዞኖች የተመደቡ ጓዶቻቸው ሳይውሉ ሳያድሩ በአቅራቢያቸው የሚገኙ የፋኖ ኃይሎችን እንዲቀላቀሉም መልእክታቸውን አስተላልፈዋል። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር 1 እና ኮር 2 ስር የሚገኙ ክፍለ ጦሮች አገዛዙን ከርተው ከነሙሉ ትጥቃቸው ፋኖን ለተቀላቀሉ በቁጥር 50 የአድማ ብተና አባላቶች የክብር አቀባበል እንዳደረጉላቸውም የተገኘው መረጃ ያመለክታል። ከ2 ቀናት በፊት በሰሜን ጎጃም ዞን ሜጫ ወረዳ ስር ከብራቃት ከተማ በቅርብ ርቀት ራሱን መከላከያ ሰራዊት ብሎ በሚጠራው የምስራቅ እዝ ወታደርና ለዞኑ አዳዲስ ተመድበው በነበሩ አድማ ብተና ኃይሎች መካከል ግጭት ተቀስቅሶ በርካታ ወታደሮች መገደላቸው ይታወቃል። ከዚሁ ጋር በተያያዘ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በሰሜንና ማዕከላዊ ጎንደር ዞን የወልቃይት አዋሳኝ ቀጠናዎች እንዲሁም በጎጃም የተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ቀጥሏልም ነው የተባለው። አሁንም ይህ ውጊያ በቀጠለበት ሁኔታ አገዛዙ የሀገራዊ ምክክር አጀንዳ ማሰባሰብ መድረክም ነገ በባህር ዳር አደርጋለሁ ሲል አስታውቋል። በጎንደር ቀጠና ጠገዴ ወረዳ ጸጋሎና አዲስ ዓለም በተባሉ አካባቢዎች ከባድ ውጊያ መደረጉን የአካባቢው የመረጃ ምንጮች ተናግረዋል። በወረዳው በሚገኘው የአገዛዙ ጦር ላይ የፋኖ ኃይሎች ጥቃት መሰንዘራቸውን ተከትሎ ውጊያ መቀስቀሱን የገለጹት የመረጃ ምንጮቹ ሙሉ ቀን በዘለቀው ውጊያም ከፍተኛ ጉዳት ደርሷል። ወደ ጸጋሎና አዲስ ዓለም ከተሞችም የፋኖ ኃይሎች ገብተዋልም ብለዋል። የአማራ ፋኖ አንድነት በጎንደር አመራር እንደገለጹት ከሆነ ደግሞ የትላንቱ ውጊያ ከጸጋሎና አዲስ ዓለም በተጨማሪም በጠገዴ ወረዳ ዋና ከተማ በሆነችው ቅራቅር ዙሪያም ቀጥሎ ውሏል ብለዋል። በውጊያው የአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰንበታል፣ በርካታ ወታደሮችና መሳሪያም ማርከናል ሲሉ የፋኖ አመራሩ አክለው ተናግረዋል። በተመሳሳይ የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌዶች በዘመቻ አንድነት ጀብዱ መፈጸማቸውን ገልጸዋል። ለተከታታይ ቀናት በዘመቻ አንድነት ሲሳተፍ የሰነበተው የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ሀገረ ማርያም ከሰም ወረዳ ኮረማሽና አካባቢው ላይ በተንቀሳቀሰው የአገዛዙ ጥምር ጦር ላይ ለ3 ተከታታይ ቀናት ወሰድኩት ባለው እርምጃ ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት አድርሻለሁም ብለዋል። በተለይም የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ሚኒሊክ ሻለቃ ከአንደኛና ከሁለተኛ ሻለቆች የተውጣጡ ኃይሎች በተሳተፉበት በዚህ ልዩ ኦፕሬሽን ጨሬን በሚባል አቅጣጫ የተንቀሳቀሰን የአገዛዙን ኃይል በከፍተኛ ሁኔታ መተናልም ብለዋል። በዚህም 15 ወታደሮችንና 7 ሚሊሻዎችን ገለናል፣ በተጨማሪም 19 አቁስለናል ሲሉ የገለጹ ሲሆን በጉዳዩ ላይ ግን እስካሁን መከላከያ ያለው ነገር የለም። የአማራ ክልልም እንዲሁ። በመጨረሻም አቶ ጌታቸው ረዳ ከዱባይ ከባድ ጉድ አሰሙ። ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዛሬ ጂም ስቲግማን ከተባለ ታዋቂ ጋዜጠኛ ጋር ቃለ ምልልስ አድርገዋል። ጋዜጠኛው በመጀመሪያ ያነሳላቸው ጥያቄ በቅርብ ሳምንታት ያለውን ሁኔታ እንዴት ይገልጹታል የሚል ነበር። አቶ ጌታቸው ሲመልሱም ያለፉት 2 ዓመታት በጣም አስቸጋሪ ነበሩ። የኔ ተስፋ የፕሪቶሪያው የሰላም ስምምነት ያለፈውን ጊዜ በመተው በመልሶ ግንባታ የተፈናቀሉ ዜጎችን በመመለስና ከስምምነቱ ጋር ይጣጣማል የሚል ነበር በማለትም ጀምረዋል። ሲቀጥሉም በእርስ በርስ ጦርነቱ እጅግ ከፍተኛ ውድመት የደረሰባቸውን
እንደ ትምህርት ቤት፣ ጤናና የመሳሰሉትን ማህበራዊ አገልግሎት መስጫዎችን ወደ ነበሩበት ለመመለስ ታስቦ ነበር። ያለመታደል ሆኖ ግን በህወሓት አመራር ውስጥ በተፈጠረው ሽኩቻ ብዙ ጊዜያችን ባክኗል። የትግራይ ህዝብ ስቃይ እንዲቀጥል ተጠያቂው ፓርቲ በመሆኑ አዝናለው በማለት የገለጹት አቶ ጌታቸው የጊዜያዊ ፕሬዝዳንትነት ጊዜያቸው ምን እንደሚመስልም ተጠይቀው ነበር። ሲመልሱም ከጅምሩ በትብብር መስራት ካልቻለን ከባድ እንደሚሆን አውቅ ነበር። ከአምስቱ ጎልተን የወጣን የፓርቲው መሪዎች መካከል የትጥቅ ትግል ውስጥ ያልነበርኩት እኔ ብቻ ነበሩ። ህወሓትን ከዚህ በኋላ በሞኖፖል ስልጣን መቆጣጠር እንደማይቻል ባልደረቦቼም ይረዱታል የሚል ተስፋ ነበረኝ። ይሁንና የፕሪቶሪያው ስምምነትና ጊዜያዊ አስተዳደሩ ላይ ሴራዎችን ፈጽመዋልም ብለዋል። ሲቀጥሉም ጊዜያዊ አስተዳደሩ ከተመሰረተ በ8ና በ9 ወራት ውስጥ የሚቀርብላቸውን ጥያቄ ወደ ጎን በመተው ስልጣንን መቆጣጠር ላይ ትኩረት አድርገው ሲሰሩ ቆይተዋል። በኢትዮጵያ ህገ መንግስት መሰረት የክልሉ ጊዜያዊ ፕሬዝዳንት ሆኜ እየሰራው የነበረ ቢሆንም እነሱ ግን ከፌዴራል መንግስቱ ጋር የምሰራና የተሸጥኩ አድርገው ስለውኛል። የሚገርመው እነዚህ የሚወቅሱኝ ሰዎች በድብቅ ወደ አዲስ አበባ በመሄድ ከፌዴራል መንግስቱ ጋር ግንኙነት የነበራቸው ናቸው በማለትም አስረድተዋል። አቶ ጌታቸው ረዳ እንዳሉት ዋናው ችግር እነዚህ ሰዎች ትዕዛዝ ለመቀበል ፈቃደኛ ለመሆናቸው ነበርም ይሉና አማራጭ ድምፅ ለመሆንና ኃላፊነትን በመውሰድ አዲስ ፖለቲካን ለማላመድ ጥረት ማድረጋቸውን ገልጸውም የህወሓት አመራሮች ግን ካረጃው አካሄዳቸው ጋር መጣበቃቸው እንዳልተስማማቸውም አስረድተዋል። የፕሪቶሪያው የሰላም ስምምነት ተግባራዊ እንዳይሆን በህወሓት ውስጥ የተፈጠረው ይሄ ሽኩቻ እንቅፋት ነው ብለው ያምናሉ ወይ ተብለው የተጠየቁት አቶ ጌታቸው ጉዳዩ ከዛም በላይ ነው። በህወሓት አመራር ውስጥ ያሉት አንዳንዶቹ የሰላም ስምምነት መፈረሙ ያልተመቻቸው ናቸው። ይሄ ማለት ደግሞ በአፈጻጸሙ ላይ በጋራ መስራትን የማይቻል አድርጓልም ብለዋል። አቶ ጌታቸው ረዳ በመቀጠል እነዚህ በጦርነቱ ጉልህ ሚና የነበራቸው የህወሓት አመራሮች የሰላም ስምምነቱ ስልጣናቸውን እንደገፈፈ አድርገው ቆጥረውታል። ጦርነቱ በሺ የሚቆጠሩ ሰዎችን ህይወት ቢቀጥፍም ለነሱ ግን ከትግራይ የወደፊት ዕጣ ፈንታ ይልቅ ያሳሰባቸው በስልጣን ላይ መቆየታቸው ነበር። ልዩነቱ የሰላም ስምምነቱን የትግራይን ህዝብ ለመጠበቅ አስፈላጊ እርምጃ አድርገው በመውሰድ በሚመለከቱትና እንደ ክህደት በሚቆጥሩት መካከል ነውም ብለዋል። ጋዜጠኛው ቀጥሎም እርሶን ያባረሩት የህወሓት አንጃዎች ከትግራይ ህዝብ ይልቅ የፌዴራል መንግስቱን ያስቀድማሉ በሚል ክስ ያቀርቡቦታል። ለዚህ ምን ምላሽ አሉት የሚል ጥያቄ ያነሳላቸው ሲሆን አቶ ጌታቸው ለዚህ ግብዝነት ነው የሚል መልስም ሰጥተዋል። እሳቸው ከጠቅላይ ሚኒስትሩ ጋር በተደጋጋሚ በስልክ እንደተነጋገሩት ሁሉ ከነ ዶክተር ደብረጽዮን ጋርም በተደጋጋሚ ሲገናኙ መቆየታቸውንም ጠቅሰዋል። አቶ ጌታቸው ረዳ ገለጻቸውን በመቀጠል እኔ የህወሓትን አመራር የተቀላቀልኩት በፌዴራል መንግስቱ ስልጣን ላይ በነበረበት ወቅት ነው። በህወሓት አስተሳሰብ መሰረት ጠንካራ የክልል መንግስት የሚኖረው ሁሌም በአዲስ አበባ ባለው መንግስት ስር ሲወድቅ ነው። እነሱ ማዕከላዊውን መንግስት በተቆጣጠሩበት ወቅት ክልሎችን እንደፈለጉት ያዙ ነበር ያሉ ሲሆን አሁን ህወሓት በስልጣን ላይ በነበረበት ወቅት ክልሎች ያጋጥሟቸው ከነበረው ፈተና ጋር መጋፈጣቸውንም አስረድተዋል። አክለውም አንዳንድ የህወሓት አመራሮች አሁንም መልሰን አዲስ አበባን እንቆጣጠራለን የሚል ህልም አላቸው። ከእውነታው ጋር የማይጣጣሙ ናቸው። ነገሮች በዚህ ከቀጠሉም የመገንጠል ንቅናቄንም ሊያመጡ ይችላሉ በማለት አቶ ጌታቸው ረዳ አስረድተዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ